ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህኛው ቱቶሪያል ደግሞ የምናየው CSS ባክግራውንድ ኦሪጂንን ይሆናል። ይህ ፕሮፐርቲ ስፔሲፋይ የሚያደርግልን የባክግራውንዶችን ኦሪጂን ወይንም መነሻ ነው። ኦሪጂን ስል ምን ለማለት ፈልጌ ነው? እዚህ ጋር ቦክስ ሞዴል የምትል ኢሜጅ አለችኝና በእሷ ሀሳቡን ግልጽ ላድርግላችሁ። አሁን ምንድነው ማንኛውም HTML ኤሌመንት እዚህ ጋር የምታዩትን አይነት ስትራክቸር አለው። እንደማሳያ ፓራግራፍን ብንወስድ ለምሳሌ ፓራግራፍ መጀመሪያ ኮንቴንት ይኖረዋል። ዋናው ኮንቴንት እዚህ ጋር በነጩ መደብ የምታዩት። ከዛ ኮንቴንቱን ደግሞ አቅፎ ሚዝ ፓዲንግ የሚባል አለ ዙሪያውን። ከዛ ደግሞ ከሱ ውጭ ደግሞ ቦርደር የሚባለው ሁለቱንም አቅፎ አለ። የመጨረሻ ማርጂን የሚባል ነገር አለ። እንደዚህ አይነት ስትራክቸር አላቸው ማንኛውም HTML ኤሌመንት እና ባክግራውንድ የሚባለው ነገር ለዚህ HTML ኤሌመንት መስጠት ስንፈልግ ባክግራውንዱ በዚህ ኮንቴንት በሚባለው ቦክስ ውስጥ ብቻ ተወስኖ ይቀር ወይስ ፓዲንጉ ድረስ ኤክስቴንድ ያርግ እንደዚሁም ደግሞ ቦርደሩ ድረስ የሚለው ነገር የምንወስንበት ነው። ይሄ ነው ባክግራውንድ ኦሪጂኑ። ስለዚህ ፕሮፐርቲ ኮንቴንት ቦክስ፣ ፓዲንግ ቦክስ እና ቦርደር ቦክስ የሚባሉ ቫልዩዎች አሉት ማለት ነው። እያንዳንዳቸውን ለማየት እንሞክራለን። እንደተለመደው ፔጅ ስትራክቸርን አዘጋጅቻለሁ። ባክግራውንድ ኦሪጂን የምትል CSS ፋይል አለችኝ፣ እሷንም ሊንክ አድርጌያለሁ። ስለዚህ እቺን HTML የምትለውን ፋይል እንክፈታትና በቀጥታ ምን እንደሚፈጠር ማለት ነው። ኦኬ ክሎዝ ልበል። በጣም ጥሩ። አሁን ይሄንን ለማየት እንዲመችን አንድ ቦክስ ነገር እንክፈት እስቲ። ዲቪዥን በመጠቀም እዚህ ጋር ዲቭ ልበል። ከዛ እዛ ጋር ልምጣና CSS ፋይላችን ጋር ይሄንን ዲቪዥን ትንሽ ሞዲፋይ አድርገው ኮንቴንት ይኖረኝ፣ ፓዲንግ ይኖረኝ፣ ቦርደር ይኖረኝ እነዚህን ቫልዩዎች ለማየት እንዲያመችን ማለት ነው። ምን ልበል እዚህ ጋር ዊድዝ ነገር ልስጠው። ዊድዝ ወደ 400 px አካባቢ ብሰጠው ይበቃል። ሄይትም እንደዚሁ ወደዛ አካባቢ ብሰጠው ይበቃኛል። በጣም ጥሩ። ከዛ ቦርደር ልበለውና ቦርደር ብዬ ላይክ ወደ 20 ፒክስል ልበለው። ዶትድ ላድርገው። ዶትድ ማለት ክብ ክብ ሆነው የሚሰማሩ ናቸው። ወደፊት እናየዋለን ቦርደርን ስናይ። ዜን ብላክ ልበለው ደግሞ ከለሩን። ይሄንን ሴቭ አድርጌ ሪፍሬሽ ባደርገው እዚህ ጋር ቦክሳችን ይመጣልናል። በጣም ጥሩ። ሌላ ምን ያስፈልገናል? እዚህ ውስጥ ኮንቴንት ነገር መክተት አለብኝ። ለዛ ምን ላድርግ? እዚሁ ጋር ስለ ባክግራውንድ ኦሪጂን ፕሮፐርቲዎች የምታወራ ዝም ብዬ ጽሁፍ ነገር አዘጋጅቻለሁ። እሷን በኮድ መልክ እዚሁ ከታች አስቀምጫታለሁ። እሷን ላምጣና ላስገባበት እንደ ኮንቴንት። ስለዚህ ይሄንን እዚህ ጋር ፔስት ልበለውና ሴቭ አድርጌ ሪፍሬሽ ባደርገው በጣም ጥሩ። ትንሽዬ ግን ይሄንን ፓራግራፉን ሞዲፋይ እናድርገው። ላይክ በቴክስት አላይኑን ምናምን ወደ ሴንተር ነገር ላስገባው። ይሄንን ቴክስት አላይን ልበልና ቴክስት አላይን ሴንተር እንበለው። ሌላ ምን አለ? ትንሽ የፎንት ሳይዙን ብጨምረው ደስ ይለኛል። 20 px አካባቢ ልበለው። ሴቭ አድርጌ ሪፍሬሽ ባደርገው በጣም ጥሩ። አሁን የተሻለ እይታ አለው። እሺ አሁን ወደ ዋናው ነገር እንግባ። ባክግራውንዳችንን እናምጣ እስቲ እንክተት። ለዚህ ዲቪዥን ባክግራውንድ እንስጣው። ሶስ ለማለት እዚህ ጋር ባክግራውንድ ኢሜጅ ይላለው። አክቹአሊ በኢሜጅ ብቻ ሳይሆን በከለርም በምንም ሀሳቡ ይሰራል። ሜቢ ከዚህ በኋላ ባለው ቱቶሪያል ባክግራውንድ ክሊፕ የሚባል አለ። በሱ ደግሞ በከለሩ ላሳያችሁ እችላለሁ። ለአሁን እስቲ በኢሜጅ ነው። ስለዚህ URL ልበልና የት ነው ያለኝ ምስል? ለዚህ ደግሞ ያዘጋጀሁት ይሄንን ክሎዝ ልበልና እዚህ ውስጥ ስታይል ውስጥ ኢሜጅ ውስጥ ቦይ የምትል ኢሜጅ አለችኝ። እሷን ላምጣና ልጠቀም። እዚህ ጋር ኢሜጅ የሚለው ጋር ቦይ የምትል JPG ፋይል አለች። ይሄንን ሴቭ ላድርገው፣ ሪፍሬሽ እናድርገው። በጣም ጥሩ። ባክግራውንዳችን መጥቶልኛል። አንዳንድ ነገሮችን ላስተካክል። ለምሳሌ እዚህ ጋር ሪፒትድ መሆኑ ምናምን ነገር ባክግራውንድ ሪፒት እንበልና ኖ ሪፒት እንበለው። ኤንድ ባክግራውንድ ሳይዙንም ከቨር ነገር ላድርገው። ባክግራውንድ ሳይዝ እንበልና ከቨር ካረግን ይበቃናል። ሙሉን እንዲይዝልን ሴቭ አድርገን ሪፍሬሽ ብናደርገው በጣም ጥሩ ተስተካክሎልናል። ትንሽ ግን ኮንቴንቱ ስለማትታይ የምናደርጋት ከለር ነገር እንስጠው። ከለሩን ዋይት እናድርገው። ኦኬ
ሌላ ምን አለ? ቴክስት ሻዶም ዝም ብዬ ልጨምርለት ትንሽ ጎላ ብሎ እንዲታይ 3px ብላክ ነገር ልበለው። ይሄን ሴቭ አድርጌ ሪፍሬሽ ባደርገው የተሻለ እይታ ይኖረናል ብዬ አስባለሁ። በጣም ጥሩ። አሁን ምንድነው እዚህ ጋር እንደምታዩት ባክግራውንድ ለቦክሱ ሲሰጠው ባይ ዲፎልት ቦርደሩን አላካተተም። ቦርደሩ ድረስ ኤክስቴንድ አላረገም። በኮንቴንቱም ልክ አልተወሰነም። እዚህ ኮንቴንቱ አድረስ ብቻ አልሆነም። አሁን የት ላይ ነው ያለው? እዚህ ጋር ፓዲንግ የሚባለው ነው። በኮንቴንቱና በቦርደሩ መካከል ያለው ድረስ ብቻ ነው። እዚህ ጋር ነው ስትሬች ያደረገውና ይሄ ፓዲንግ ይባላል። ስለዚህ ባይ ዲፎልት ባክግራውንድ ኦሪጂን የሚባለው ፕሮፐርቲ በፓዲንግ ቦክስ ነው ተወስኖ የሚቀመጠው ማለት ነው። አሁን እዚህ ጋር ገብቼ ባክግራውንድ ኦሪጂን ብለው ባክግራውንድ ኦሪጂን ብዬ ምንም ብተው ለውጥ አይመጣም። ይሄ ዲፎልት ቫልዩ ለማየት ማለት ነው። እንደዚሁ ፓዲንግ ቦክስ ላይ ተወስኖ ቁጭ ብሏል። ይሄ ቫልዩ መስጠት ይችላል። ይሄንን ሴቭ አድርጌ ሪፍሬሽ ባደረገው እንደምታዩት ነው። ምንም ለውጥ የለውም ማለት ነው። ከዛ በፊት ግን ሞር ለማየት እንዲመቸን እዚህ ጋር ፓዲንግ ብለን እንስጥ። በኮንቴንቱ በፓዲንጉና በቦርደሩ መካከል ጎላ ያለ ልዩነት እንዲኖር እዚህ ጋር ልግባና ምን ልበለው ፓዲንግ ልበልና የሆነ ወደ 20 ፒክስ አካባቢ ልስጣይን ሴቭ ሳደርገው እዚህ ጋር ጎላ ያለ ልዩነት ታያላችሁ። ጽሁፉ በረምብ ከዚህ አካባቢ ተገፍቶ ወደ ውስጥ ሲገባ ታያላችሁ። እንደዚህ ማለት ነው። ስለዚህ አሁን እዚህ ጋር በረምብ የፓዲንግ ኤሪያ አለኝ ማለት ነው። ቀጣዩ ቫልዩ ቦርደር ቦክስ ነው የሚሆነው። ቦርደር ቦክሱ ደግሞ እዚህ ቦርደሩ ድረስ ኤክስቴንድ ያደርጋል ነው። ምንም አዲስ ሐሳብ የለውም። እሱን ለማድረግ ምን እናደርጋለን? ቦርደር ቦክስ ብለን ሴቭ አድርገን እዚህ ጋር ሪፍሬሽ ብናደርገው እንደምታየው ቦርደር ቦክሱንም አካሎልናል። የመጨረሻው ደግሞ የሚሆነው ማነው? ኮንቴንት ቦክስ ነው። ኮንቴንት ቦክስ ደግሞ ሲሆን በኮንቴንቱ ብቻ የመወሰን ነገር ይኖራል። ይሄን ሴቭ አድርገን ሪፍሬሽ ብናደርገው እንደምታዩት በኮንቴንቱ ሉክ ብቻ ተወስኖ ይቀመጣል ማለት ነው ባክግራውንዱ እና ይሄ ነው ባክግራውንድ ኦሪጂን የሚባለው ነገር። አንድ እዚህ ጋር ተጨማሪ ሐሳብ ልትይዙልኝ የሚገባው ምንድነው? ባክግራውንድ አታችመንት የሚባል ነገር ፕሮፐርቲ ከሰጣችሁት የባክግራውንድ ኦሪጂን የሚባለው ፕሮፐርቲ ምንም ኢፌክት አይኖረውም። እዚህ ጋር ባክግራውንድ አታችመንት ብዬ ፊክስድ ካላችሁት ነው። ይሄንን ሴቭ አድርጌ ሪፍሬሽ ላድርገውና እንየው። በቃ ከዚህ በኋላ ምንም አይነት እንትን አይኖርም። ይሄንን ኮንቴንት ቦክስ ብታረጉት ይሆንና እዚህ ባክግራውንዱ ላይ ኤክስቴንድ ሆኗል። ፓዲንግ ልትሉት ትችላላችሁ። ምንም ለውጥ አይኖርም እና ባክግራውንድ አታችመንታችሁ ፊክስድ እንዳይሆን ተጠንቀቁ። አብሮ አይሰራም ይሄ ባክግራውንድ ኦሪጂን የሚባለው ከሱ ጋር እና ይሄንን ለማለት ያክል ነው። በጣም ቀላል ሐሳብ ነው። ስለተከታተላችሁኝ በጣም ነው የማመሰግነው።